ዛሬ ከኔ ከሆናችሁ የመሰለ ለጾም ጥሩ አማራጭ ማናችሁ ፍትፍት አለ እንዳመጣ ደናችሁ ደምሰንበታችሁ ሼፍና ተፈራኔ ዛሬ እንደተለመደው አንድ ምግብ ስራ ቆይታ እናደርጋለን። የዛሬ ምግባችን በጣም ቆንጆ ሆነ ለጾም ጊዜ አማራጭ የሚሆናችሁ ከጥራጥሬ የሚያዘጋጀው ፍትፍት ነው። እንግዲህ አያተር ፍትፍት ተለምዷል፣ ግን ዛሬ ከሽምብራና ከቦሎቄ ማዘጋጀላችሁ ቆንጆ ፍትፍት አለ። እሱን አያሰራን ቆይታ እናደርጋለን። እንደተለመደው ግብአቶች መጀመሪያ ካስተዋወቃችሁ በኋላ ወደ አሰራር ያለን ማለት ነው። እሺ መጀመሪያ ግብአታችን አንድ ራስ ቀይ ሽንኩርት ነው። እሱም ለዚህ ምግብ አሰራር እንጠቀማለን። ይሄው ደግሞ 1-4-5 ፍንካች ነጭ ሽንኩርት አዘጋጅቻለሁ፣ እሱንም እንጠቀማለን። ሌላ ደግሞ 2 ቆዳው የተላጠ ቲማቲም ያስፈልገናል። ይሄ ከነቆዳው ከሰራችሁት በኋላ ፍትፍቱ ላይ ልጣጩ ይቀመጥና ለተመጋቢም ደስ አይልም፣ አፋችን ላይ ደግሞ ምቾት አይሰጣም። ስለዚህ ቆዳውን የማይላጥ ያለብን ማለት ነው። ሌላ ግብአታችን ደግሞ 1 እግር ባሮ ሽንኩርት አለ። ይሄን ለዚህ አሰራር እንጠቀማለን። ካሮት አዘጋጅቻለሁ። በጣም በቀጭኑ ነው የከተፍኩት ዋን ያዘጋጀሁት። ካሮት መላጫ ላይ እንደዚህ አይነት ፓርቶች አሉ። እሱ ላይ እንዲያደርጋችሁ በረጅሙ ስታረጉት እንደዚህ በቀላሉ እንደዚህ ይወጣላችኋል። እንዲያርጋችሁ ማውጣት ነው። ምንም በጣም ቀላል ስለሆነ በዛም ካዘጋጅታችሁ እንደዚህ የሚዘጋጅ በጣም ያሳምረዋል። በኋላ ፍትፍቱ ላይ እንደዚህ ሲሆን ስለሚያምር ነው በዚህ መልኩ ያዘጋጀሁት። ወደ ጥራጥሬዎች እንመጣለን። የተቀቅሎ የተዘጋጀ ቦሎቄ አለ። እኔ የቆቆሮ ጠቅሜ፣ እናንተ ግን ቤታችሁ ዘብሳችሁ ያሳደራችሁ ጠዋት መቀቀል ይቻላል። ቀጣዩ ደግሞ ሽምብራ ዱቤ ነው። ይሄ ደግሞ የጠቀምኩት የሱፐርማርኬቱ፣ እናንተ ግን ተነገርኳችሁ በመዘብዘብ በመታደር ጠዋት ላይ መቀቀል ይቻላል ማለት ነው። ሌላ ግብአት አለን። እዚህ ጋር 1 ሾርባ ማንኪያ ያክል የቲማቲም ድል እንጠቀማለን። የመጨረሻ ግብአታችን ደግሞ ፍትፍትም አይደለ የሚያጣፍጥላችሁ ቃሪያ ነው። ቃሪያ እንጠቀማለን። ይህን ካደረግን በኋላ ግን በደንብ ማጣፍጠን ቆንጆ ፍትፍት መረቅ አዘጋጀን በኋላ በእንጀራ ከፍተን የምናዘጋጀው ለጾም ቆንጆ አማራጭ አሰራር ነው። ጠብቁ። እሺ መጀመሪያ ስራችን ሽንኩርት እናደቃለን። ሽንኩርቱን ካረጋችሁ በኋላ እንደዚህ በጣም መርቀቅ የለበትም። ትንሽ እንደዚህ አድርጋችሁ ትከትፉትና ትንሽ ቢታይም ቆንጆ ነው። ፍትፍቱ ላይ ያምራል። በጣም ሳይደቅ ቆንጆ ስለሚያገላችሁ በጣም አታደቁት። እንጂ አድርጋችሁ ትከትፉና እንደዚህ ወደ ጎን ታረጉታላችሁ። በማስከተል ደግሞ እንጀርጋችሁ እንጥቃችሁ ባሮ ሽንኩርቱን ከትፋው እንደዚህ አድርገን ይሄን በአንድ ሳይድ እንደዚህ እናስቀምጠዋለን። በማስከተል ነጭ ሽንኩርታችን እንደዚሁ እንከትፋለን። በቴንደራይዘር መታመት አድርገን ካርጋችኋል። ለችንም እዚህ ከተፍ አድርገን እሷንም በአንድ ሳይድ እናስቀምጣለን። እንደዚሁ መክተፊያችን ማስቀመጫ መስሪያ ይሆናል ማለት ነው። ስራችን የሚሆነው ምንድነው? ቲማቲሙን ጎረድ ማድረግ እንደዚህ አርጋችሁ ጎረድ እንደዚህ እናደርገዋለን። ቀጣይ ስራችን መጥበሻችን ወደ ድስታችን ጥድና ምግብ ማብሰል እንጀምራለን። ስንመለስ እንግዲህ አብረን እያበሰልን ቆንጆ ፍትፍት እናዘጋጃለን። ጠብቁ። እሺ ተመልሰናል። አሁን እንግዲህ ቆንጆ አድርገን ፍትፍቱን እናዘጋጃለን። ግብአቶቹ ተዘጋጅተዋል። እንግዲህ መስራችን መጥበሻችን እንለኩሳለን፣ ወደ ድስታችን እናዘጋጃለን። ዝርጥበት ካለው እንደዚህ ውስጡን ደረቅ ታረጉና ዘይት እንጨምራለን። ዘይት በጭልፋ 1 ደስ አድርገን ከላይ ትንሽ ስለምንጨምርበት አማዛት የለበትም። እንደዚህ ሞቅ ካላላችሁ በኋላ ማማሰያ እናዘጋጃለን። የመጀመሪያ ስራችን የሚሆነው ቀይ ሽንኩርቱን እንጨምራለን። ቀይ ሽንኩርቱን በማስከተል ባሮ ሽንኩርት ይገባል። እንዲያርጋችሁ ትንሽ ደቂቃ 1 ደቂቃ በሰል ካለ በኋላ
ማስከተል ባሮ ሽንኩርት ጨምራለን። በጣም መብሰል የለበት በነገራችን ላይ እንጃርጋቸው። ቀይ ሽንኩርቱን ባሮ ሽንኩርቱን እንደዚህ በሰል እናደርገዋለን። ማስከተል ነጭ ሽንኩርት ጨምራለን። በዛ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳትዘነጉ። ሁል ጊዜ አዲስ ምግብ እንዲደርሳችሁ የደወል ምልክቱን ጫናችሁ ማስታወቂያ መልእክት ይላክላችኋል። ላይክ ሼር ማድረግ እንዳትዘነጉ። ሼር ባደረጋችሁ ቁጥር ብዙ ሰው ባለማያ ስለሚሆን ሼር በማድረግ ይህን ቪዲዮ ሌሎ አዳርሱት። አሁን ጥሩ ደረጃ ደርሶናል። በጣም ሳይበስቶ ቶሎ መጨመሩ በኋላ የትንሽ ከሽ የምትለዋ ጠንከር ማለቷ ከፍትፍቱ ጋር ደስ የሚል ጣዕም ስለሚያመጣልን ነው። ከጥራጥሬዎቹ ጋር ጥሩ ጣዕም ስለሚያመጣላችሁ በጣም ስል አታደርጉት። እንዲህ ከበሰልን በኋላ በሻይ ማንኪያ 3 ወይ ሾርባ ማንኪያ 2 ያክል የቲማቲም ዲል ተለክቶ ነው የተቀመጠው። ስለዚህ በሙሉ ጨምረዋለሁ። እንጨምራለን። ያ ካሮቱን አብሬ ጋር ማለበስለው ካሮቱን ፈልገዋለሁ፣ ጠንከር ማለት ፈልገዋለሁ እና ሙሉት እንዳይለብኝ በኋላ በጣም ያሰምርላችሁ። ፍትፍት ላይ ስለሚያሰምርላችሁ ካሮቱን ወደ መጨረሻ አካባቢ ስትጨምሩ ጥሩ ያደርግላችኋል። መጨረሻ ግባታችን የተከተፈውን ቲማቲም እንጨምራለን። እንዲህ ካረጋችሁ በኋላ ትንሽ ውሃ ጠብ እናደርግበታለን። ጥሩ ጣዕም ይላችኋል። በደንብ ድልው እና ሽንኩርቱ ቲማቲም በደንብ አብቆ እንዲብላላላችሁ ውሃ ጠብ አድርጋችሁ እንደዚህ ማብሰል። በጣም ፈጣን ምግብ ነው። የተለያየ ፕሮግራም ማድረግ ትችላላችሁ። ቤታችሁ ለጦም ጥሩ አማራጭ የሚሆናችሁ የምግብ አሰራር ነው። አሁን ታቱ ቀነስ አደርግና መቀመም ጀምራለሁ። ትንሽ ኮረሪማ እዚህ ቅመም ከታች ጨምሩ። እንዲጣፍጥላችሁ ከላይ ብቻ ጨምሩ ቅመም። ትንሽ ቆንጆ በርበሬ እንዲህ ካረግን በኋላ ቅመሞቹ ጣም ይሰጡኛል። አሁን ካሮት አደርጋለሁ። ካሮቱ አሁን ይገባል። እንደዚህ ረጅም ሆኖ ታዩታላችሁ። በጣም ያሳምርላችኋል ምግቡ ላይ። አሁን ሁለቱንም ጥራጥሬዎች ሽምብራና ቦሎቄን አንድ ላይ ጨምራለሁ። በዚህ መልኩ ካዘጋጀን በኋላ እናመጣለን። ዋን ከልሰዋለን። በደንብ እንዲተከተክ ከርነን እንከርነውና በደንብ እንዲተከተክ እናደርገዋ። መጨረሻ ቃሪያ ጨምረን ቆንጆ ፍትፍና በቀጀለ ማለት ሄዱ ጠብቁ። እሺ ተመልሰናል። አሁን እንግዲህ በጣም ቆንጆ ነው ደርሶናል። ጥራጥሬዎቹ የበሰሉ ስለሆኑ ብዙም ጊዜ አያስፈልገንም። እዚህ እንትኑን ቀምሰዋለን። ዋው! ትንሽ ተጨማሪ ኮረሪማ ይህን በምጨምርበት ሰዓት እንደዚህ ትቀንሱና መረቁም ከቀንሳችሁ በኋላ እዚች ላይ እና መቀዛ ጋር ይጓጉልባችሁ። አይችን ዘዴ ላሳያችሁ። እንዲህ ታረጉና ኮረሪማ ትንሽ ጨው፣ ነጭ ሽንኩርት ፓውደር እንዲህ ካረጋችሁ በኋላ
በአዲስ ንጹህ ማንኪያ እዚህ መቀላቀል። እዛ ከነስነታችሁት ይጓጉልና የሚመገብ ሰው ድንገት አንደኛው ሰው ጋር ጓጓል ይደርስና በጣም የበላት ፍላጎቱን ሊያሳጣ ስለሚችል ብቻ ላቅም እንዲያርጋቸው ካዋላችሁ በኋላ እችን ፍስስ ማለት ነው። ስታደርጉት ይሆናል በደንብ ይደርስላቸዋል ማለት ነው። አሁን ጨርሰናል። ትንሽ የወይራ ዘይት ከላይ እናፈስበትና እናወጣዋለን ማለት ነው። አድርጋቸው በጣም ደስ ይላል። ዋው! አሁን እንግዲህ እንጀራ አዘጋጃለሁ። ካዘጋጀሁ በኋላ ፍትፍት አድርገን ተመልክታላችሁ። እስከዛው ድረስ እንግዲህ ትንሽ ደቂቃ መተክተክ አለበት። ምጥሻውን ግብአት ቃሪያ ጨምሬ ትንሽ አንተከትከውና ከ2-3 ደቂቃ በኋላ እመለሳለሁ። ጠብቁ። እሺ አሁን እንጀራ አዘጋጅተን መተናል። ከዚህ በኋላ ከጥራጥሬው ከካሮቱ ከፈሳሽ አድርገን አሁን እዚህ ጋር እንደነገርኳችሁ ካሮቱ እዚህ በጣም ያሳምርላቸዋል። ታርካችሁ ፈሳሹን በደንብ አድርጋችሁ ፍትፍት አለ በደንብ አድርጋችሁ ፍትፍት አለበት። አድርገን እንደዚህ ያደረገ ትንሽ እንደዚህ አድርገን እናደርገዋለን። ትንሽ ያስፈልጋል። እናደርግና ከላይ ያድርጋችሁ። ያድርገን ቆንጆ የጥራጥሬና የጥራጥሬ ቆንጆ ፍትፍት አዘጋጅተናል። እንግዲህ በጾም ጊዜ ብዙ አማራጭ ስለሚቸግረን ይሄ ደግሞ ቆንጆ አማራጭ ነው። እባካችሁ ሞክሩት። በዚህ በበቆሎና በቦሎቄና በሽምብራ ሞክራለሁ። የተለመደው በአተር ነበረ። ይሄ በጣም ጥሩ ጣዕም አለው። ሞክሩት። አሁን ደግሞ ቀምሰን ደግሞ ጣዕሙን እነግራችኋለሁ። እሺ እንግዲህ ያዘጋጀሁትን ምግብ እንቀምሳለን። አሁን ጨርሷል። ልክ ምግቡ ከቀረበ በኋላ አብራችሁ ትንሽ ሚጥሚጣ ታቀርባላችሁ እንደ ፍላጎታችሁ። እዛ ላይ መጨመር እዚህ ጋርም ትንሽ እንደ ሰውየው ፍላጎት እንዲያደርግ ትንሽ ሚጥሚጣ ከላይ ነሰስ እናደርግበትና የበለጠ ምግቡን እንዲጣፍጥ ያገለግላችኋል። እንዲያደርጋቸው ታካላችሁ በኋላ ፈትፈት ካለችው እንደዚህ ከቲማቲሙ ወይም ቀላቅላችሁ እንደዚህ የሚገምስ ሲሚል በቃ ወደ ውስጣችሁ የሚገባ በጣም የምትወዱት ቅል ያለ ምግብ ነው። በጣም ለጾመራ በጣም ቆጣሚ የሚመከር የምግብ አይነት ነው። እንደ ፍላጎታችሁ ጥራጥሬውን መቀየር ትችላላችሁ ከአተር በስተቀር። አተር እንግዲህ ከአተር ውጭ እንግዲህ ዛሬ በቦሎቄና በሽምብራ አዘጋጅቻለሁ። በባቄላ ማድረግ ትችላላችሁ። ለብቻ ሽምብራ ብቻ ቦሎቄ ብቻ አድርጋችሁ ትችላላችሁ። በጣም ቆንጆ አሰራር ነው። ለምባችሁ ይመስል ነበር። ጉርሻ ከሼፍናስ ጋር ለዛሬ ምግብ አዘጋጅቻለሁ። እናንተ ትችላላችሁ። በሌላ ሙካ ማገኛችኋል። የተለመደው ሰብስክራይብ ማድረግ የደወል ምልክቱን መጫን እንዳዘነጉ። ከወዳጆች ላይክ በማድረግ ሁሉ ሰው እንዲደርስ አድርጉ። ሼር አድርጉት። በጣም ወዳችሁ ቻው።